ቢገጥመኝ እንደዚህ አይነት ነገሮች ቦታ ላይ መረዳት ያለብሽ ይመስለኛል። አሳልፈናል የማይረሱ የደስታ ጊዜ አዲስ ሆነብኝ ወደው መለየት ክፉ ትካዜ ጥሎሽ አይሄድም የትም አይሄድም። ሀይሚዬ የኔ ውድ እኔ ክስት ያድርገኝ። ውይ ከንፈሯን ጥላለች እኮ እናንተ። ድንጋጤ እምቢ ይለኛል ብለም ደግሞ ፈርታለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ እያልኩ ብቅ ብዬላችኋለሁ። እባካችሁ ቪዲዮን ሼር አድርጉልኝ፣ ሲጀምሩ ደግሞ ላይክ እንዳደረጋችሁ ይለፉ ማለት ነው ውዶችን። እንግዲህ አንዳንድ ቀን ጠፋ ጠፋ እያልኩ ነው ብቅ ምለው፣ ስላልተመቸኝ ነው። በነገራችን ላይ መጥፋት ፈልጌ አይደለም፣ የምሬን ነው ምላችሁ፣ ግድ ሆኖብኝ ነው ይላለሁ። እና ውዶቼ የዛሬ ቪዲዮ ደግሞ ትንሽ ስፍስፍ ያደርጋል። የምር የሀይሚዬና የብሩኬ ቪዲዮ ሲያዩ በቃ ልቤ ውልቅ ነው አለ ነው ምላችሁ። መግባ ላይ ደግሞ አስደንግጦኛል። እኔና ሀይሚ ልንለያይ ነው አለው። አይ ብሩኬ ታው ታው ታው፣ እኛን አታስደንግጡ። እና እኔና ሀይሚ ልንለያይ ነው ስለው በጣም ነው ደነገጥኩት። እግዚአብሔር ነው ምላችሁ። እና አንዳንድ ጊዜ ነገሮች ሳንረዳ ስድብ ምናምን ኮሜንት የምንጽፈው እኮ ለዚህ ነው። እውነቴን ነው ምላችሁ። አንዳንድ ጊዜ መግባ ላይ የሚገባ ቪዲዮ እና ወደኋላ የምታዳምጡ ቪዲዮ ሰማይና ምድር ነውና አንዳንድ ጊዜ ለመናገርም ለመደንገጥም እስከ መጨረሻ ብንሄደው ጥሩ ነው ብዬ አስባለሁ። እኔ የገጠመኝ ነገር ነው ይሄ። እና ውዶቼ ዛሬ እንግዲህ ብሩኬ ለሀይሚ የማይነግራት ትልቅ ጉዳይ ያጋጥሙኛል ቡታጅራ ብለዋል። እንግዲህ እኔም እንደተሰማኝ ልንገራችሁ። የምሬ ነው ብላችሁ የሰው ሀሳብን እንጃ ይገርማልና ሰሞኑ እንደምታዩ ከሆነ ሀይሚም ቶክቶክ ላይ ራሱ እየቆራረጠው ሸማግሌ ይልክ እያለች ነበረና ሸማግሌ ሊልኩ ነው እሱን ሊመካከር ነው የሚሄደው ምናምን እያልኩ ነበረና ሁሉም ነገር በልጅነት ሲሆን ጥሩ ነው። አንዳንድ ጊዜ እኔ ቆየ እኔ ገና ነኝ እሱ ገና ነው ይሄ እንደዚህ እንደዚህ የሚባለው ነገር አለ። ህይወት እየኖሩ ነው። እውነቴን ነው የምላቸው። አንዳንድ ጊዜ የሚበሉ የሚጠጡ አላጡም። ትዳር ይዞ አብሮ አንድ ቤት ውስጥ እየኖሩ ነው ማለት። ትዳር ባይዙ እንደ ጓደኛ ይኸው የተሳሰቡ ምግብ ቤት ሰርቶ እየበሉ ምናምን፣ ከዚህ በላይ ምንድን ነው? ትዳር ውስጥ ሲገባ ሰው ከዚህ ሌላ ምንድን ነው ብላችሁ ታምናላችሁ እናንተ? ምን ይመስላችኋል? ሌላ ነገር ዋና እኮ አንድ ቤት ውስጥ ተግባብቶ እሱ የሚለው ሰምታ እሱ ደግሞ እሷን የሚለው ሰምቶ፣ ይሄ ነው በቃ ህይወት ማለት ይሄ ነው። ከዚህ የተለየ ነገር ምንም ነገር የለም። አንዳንድ ጊዜ ትዳር ሲባል የሆነ ልይት የሚያደርገው ነገር የሚኖር ይመስላችኋል፣ ወይም ደግሞ የሚከብደው የሚኖር ይመስላችኋል አንዳንድ ሰዎች። እና ትዳር ማለት በቃ ተግባብቶ የሚበሉ የሚጠጡ አንድ ላይ አድርጎ በፍቅር መኖር ነውና ሌላ ሸክም አይደለም የሚከብደው። እና አንዳንድ ጊዜ ትዳር ይከብዳል እንዴ 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 የሚሉ ሰዎች አሉና እና ብሩክና ሀይሚ ለምሳሌ ትዳር አልያዙም አልተጋቡም እንጂ ህይወቱ የኖሩ ነው። ቤታችሁ ሙሉ፣ ቤታችሁ ያማረው ነው። ሲጋቡም ደግሞ ከዚህ በላይ ሊሆን ይችላል። ገባችሁ አይደለም? ሰው ልጅ አብሮ ከኖሩ ሌላ አስፈላጊ አይደለም። እና እንጃ እንግዲህ ከሀይሚ ደብቆ ጉዳይ አጋጥሞኛል። የኔ የሚሄድበት ምክንያት ማወቅ የለብሽም እንድታቅም አልፈልግም እያላት ነውና እኔ እንጃ ነው ማለት ድሮ ነበር እንደዚህ አይነት ስላችሁ ሳይናገር ተደብቆ ሸማግሌ ምናምን የሚገባ ምናምን ድሮ ነበረ። የአሁኑ እንግዲህ አደባባይ ላይ ወጥቶ ነው ተነጋግሮ ተመካክሮ ነውና ብሩኬ እንግዲህ ይመስለኛል ከቤተሰብ ጋር ስለሱ ነገር ሊመካከር ነው። በስራ ምክንያት ነው። በስራ ቢሆን ይነግራታል። ሶኬ ምን ችግር አለ? ይሄ ሊሰራ ነው
ይሄ ነው ብሎ ይነግራታል። እሷ እንድታቅ የማይፈልገው ነገር ቢኖር ምንድን ነው እያልኩ ነበረና ዞሮ እሷ እኔ አንገቴ ቆረጥ ከአንተ ጋር ነው የሚሄደው ብላለች። እንግዲህ ቤተሰቤ ናፍቆኛል፣ ሰው አረብ ሀገር ሆኖ ነው፣ እኔ ደግሞ በሀገሬ ሁኜ በሶስት ቀን ምናምን ቤተሰቦችን በሶስት ቀን በሁለት ወር የሚሄድበት ምክንያት የለኝም፣ ከአንተ ጋር ሄዳለሁ ብላለች። እንግዲህ እኔ አላንተ ማናለኝ እዚህ ባዶ ቤት ውስጥ ምናምን እያለች ወደን ዝብዝፍ ነው ያደረገችውና አንዳንድ ጊዜ ልምምር በጣም ከባድ ነው። ብሩኬ ደግሞ እንግዲህ ቆራጥ የሆነ ነው። እሱ ምንድነው ሁሉም ነገር መልመድ አለብን። ከዚህ የበለጠ ነገር እንኳን ቢያጋጥመን ሀይሚ ቻላ አድርጋ ማሳለፍ አለበት፣ እኔም ቻላ አድርጌ ማሳለፍ አለብኝ እያለ ነው እንግዲህ እውነት ነው እዚህ ጋር ማለት ነው። የፈለገ ነገር ቢኖር ሰው ተቻችሎ የሚባል ነገር አለ። ለምሳሌ እሱ የሆነ ቦታ ሲሄድ ለስራ ምክንያት የሆነ ቦታ ሲሄድ እሷ ጠንቅቅ ብላ በቃ ቻላ አድርጋ ናፍቆትም ሆነ ምንም ሁሉም ነገር ቻላ አድርጋ እሱ እስኪመጣ ድረስ ቤቱን እየጠበቀች መቆየት። እሱም ቢሆን ደግሞ እንደዛ ነውና እሱ እያለ ይሄ ነውና ሀይሚ ደግሞ የትም ብትን የትም እኔ ከአንተ ጋር መኖር ነው ከአንተ ጋር መሄድ ነው የምፈልገው እከተላለሁ የሄድክበት ቦታ የሚለው ዘፈን ጋብዛለች። እንግዲህ አንዳንድ ጊዜ እውነቴን ነው የምላችሁ። ለምሳሌ እኛ የትም ቢሄዱ የትም አብሮ ነው የምናያቸው ታውቃላችሁ። እና ለዛ ይመስለኛል እሷም እዛ ላይ ትኩረት አድርጋ ከአንተ ጋር ነው የሚሄደው ከአንተ ጋር ነው እንደዚህ የምትለው ነገር በዛ የተነሳ ይመስለኛል። ውድ ቤተሰቦች ነው በነገራችን ላይ ለምሳሌ እሷ እዚህ ሆነ እሱ ምን እንደሚያጋጥም በምን ታውቃለች? አታውቅም። አብረው ሲኖሩ ግን ሁሉም ነገር ደግ ነገርም ሆነ ክፉ ነገርም ሆነ ጥሩ ነገርም ሆነ የሚያስቅም ቢሆን የሚያደብር ከሆነም ሁሉ ነገር አብሮ ማሳለፍ ማለት ይሄ ነው። እንግዲህ እውነቴን ነው የምላችሁ መቼም የማይለያዩ መቼም የማይራራቁ ልጆች ናቸውና በምላስ ብቻ ሳይሆን በአይን የተሳሰሩ በልብ የተሳሰሩ እውነቴን ነው የምላችሁ ከልብ ከአንጀት የተዋደዱ ልጆች ማለት እንደ ሀይሚና ብሩኬ ነው። እኔ እውነቴን ነው የምላችሁና የሚያስቀና ፍቅር ታውቃላችሁ፣ የሚያስቀና ፍቅር ነውና እኔ የትም አልሄድብሽም እኔ ያለሁልሽ እኔ እንደዚህ ነው ግዴታ እኔን እንትን መጨከን አለብሽ፣ እኔን ደግሞ አንቺን መጨከን አለብን። የሆነ ቦታ ወደፊት ራሱ ቢያጋጥመን እንደዚህ ሊሆን አይችልም። እኔና አንቺ ከካሜራ ጀርባ መውራት አለብን ብለዋል። እውነት ነው። እዛ ጋ እኔም እደግፋለሁ ይሄ ሀሳብ። ምክንያቱም እንደ አጋጣሚ ህይወት ናትና ለሶስት ቀን ለአንድ ሳምንት ምናምን የሆነ ቦታ ጉዳይ በቃ የማይቀር ጉዳይ አለ አይደለ? እሱ አጋጥሞ ደርሼ እመጣለሁ ካለ ከባድ ነውና እዚህ ጋር ተሳስሞ ኝታለች ማለት ነው። እንግዲህ እዚህ ጋር በር እየቆለፈች ነው። ማርያምን እንዳይወጣ እኮ ነው። ወይኔ ሀይሚ እስከዚህ ድረስ አስባችሁ ሂጂ ልብስሽን አስተካክይ ስላት ደግሞ በሩን ቆልፌ ነው የሚሄደው ብላ በሩን ቆልፋ ሄዳለች። እና ብቻ በጣም ደስ ይላል እንደዚህ የሳሰተች እሱም እንደዛ ብቻ ቤተሰብ እንደዚህ ተግባብቶ ፍቅር መሰረት ራሱ በጣም ከባድ ነው። በአሁኑ አቀማሚ ማስተካከል ያለብን ይመስለኛል። አይመስላችሁ? አንዳንድ ጊዜ ፍቅር በጣም ይበጠብጡታል። የግልጹ ቤቱ አንዳንድ ጊዜ በምክንያት ማስተካከል ያለብኝ ይመስለኛል። ምክንያቱም እኔ አስቸኳይ ነገር ቢገጥመኝ ምናምን ቅመሜ እኔ ልትረዳኝ ይገባል። እኔም እሷ መረዳት ባለብኝ መንገድ መረዳት አለብኝ። አይመስላችሁ? በስራም ይሁን በምንም እኔና ቅመሜ መለያየትን እየፈራን አንድም ቀን ለሰዓታትም ይሁን ብቻ እየደበረንም ብቻ ብዙ ነገር ሊበላሽ ይችላል ብዬ አስባለሁ። ዛሬ ፍቅር ይጫወታሉ፣ ነገ ደግሞ ብቻ ልብ መግዛት አለብን። ገና ልጆችም ስለሆኑ ይመስለኛል አይደል? ገና እንደምታውቁን አንድ ፍሬዎች አይደለም የእናንተ ውድ ልጆች አይደለም።
ሁሉንም ነገር እንደዚህ መስመር ማስያዝ ያለብን ይመስለኛል። ቤተሰቦች ቻቲንክ በጣም ወዳችኋለሁ፣ እንወዳችኋለን። በቃ ፈጣሪ ይጠብቃ ከክፉ ነገሮች ሁሉ አይደለም የሚባለው። ቅመም ትጨርስና ጉዞ ወደ ቡታጀራ እንገናኝ። ቅመምዬም ያላንተ እከተልሃለሁ እያለች ነው እንግዲህ። ዘፈኑን ጋብዙኝ እንደተባለው በቲክታክም ይሁን በምንም አደማምቁት። ፒስ በቃ ቡታጀራ እንገናኝ።